ሰላም ሰላም እንደምን አላችሁ ውድ የዚህ ቻናል ቤተሰቦች እንዲሁም ተመልካቾች በኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ የተነገሩ አንዳንድ ሀሳቦችን ይዘንላችሁ መጥተናል። ብሩክ ኒውስ ከሰሞኑ ያወጣው አንድ ዜና አለ። እሱን አስመልክቶ የምናወራበት ይሆናል። እንዲሁም ደግሞ ዲያቆን ሄኖክ ኃይሌ ከቅዱሳት ስዕላት የተናገሩትን ጋር ተያይዞ የተወሰነ ሀሳቦችን አውጥተን የምናወራ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አሁን ወደ ቪዲዮ። በአውሮፓ የክርስትና ሃይማኖት ተከታዮች ቁጥር በእጅጉ እየቀነሰ ነው ተባለ። በእኛስ ሀገር በዚህ ሰዓትም ጥብቅ የተባለ መረጃ ተሰምቷል። እንደ መረጃው ከሆነም በአውሮፓ አብዛኛው ሰው ከክርስትና እየወጣ ሲሆንም አብያተ ክርስቲያናት ወደ ንግድ ማዕከልነትም እየተቀየሩ ይገኛሉ የተባለው። ይህ ነገር ወደ እኛ ሀገር እንዳይመጣስ ምን ማድረግ አለብንም? የጀርመኑ የዜና ወኪል ዶይቼ ቬሌ የጀርመን አብያተ ክርስቲያናትን ሁኔታ አስመልክቶ ይዞት የወጣው መረጃ እጅግ አስገራሚ ነው። የጀርመን አብያተ ክርስቲያናት ባዶና ኦና የሆኑ መምጣታቸውን ተከትሎ ወደ ንግድ ማዕከልነትም እየተቀየሩ መሆኑን በሰፊው ዘገባው አመልክቷል። እንደ ዶይቼ ቬሌ ዘገባ ከሆነ ታዲያ 69 በመቶ ክርስቲያን የነበረው የጀርመን ሕዝብ አሁን 45 በመቶ ብቻ ቀርቷል። በየዓመቱ በሚሊዮን የሚቆጠሩ ጀርመናውያን ክርስትናን እየለቀቁ ሲሆንም ወደ አብያተ ክርስቲያናት የሚሄዱ አዛውንቶችም እየሞቱ ስለሆነ ቤተክርስቲያኖቹ ባዶ ለመሆን ተገደዋል። እንግዲህ እንደሰማችሁት ብሩክ ኒውስ በታህሳስ 20 የተናገረው ያወጣው ዜና ነው። እንግዲህ በአውሮፓ እንዲሁም ደግሞ በተለያዩ ሀገራት የክርስትና እምነት ተከታዮችን በዋናነት ወደ ቤተክርስቲያን ወደ አብያተ ክርስቲያናቸው ካለመሄዳቸው የተነሳ ብዙዎቹ የአብያተ ክርስቲያናት ወደ ተለያየ ዓላማ እየተቀየሩ ይገኛሉ የሚል ዜና ነው ይዞት የወጣ። እዚህ ዜና ላይ መመልከት የቻልኩት ሁለት ነገር አለ። አንደኛው የትውልድ ቅብብሎች ነው። ሁለተኛ ደግሞ ምን ያህል በአንድ ሀገር ላይ ትውልዱ የአባቶችን ሃይማኖት መከተል ካልቻለ ምን ያህል ችግር ውስጥ እንደምትወድቅ አንዲት ቤተክርስቲያን ያየሁበት ነገር ነው ማለት ነው። አብያተ ክርስቲያናት ወደ ንግድ ማዕከልነት እንዲሁም ደግሞ ወደ ተለያዩ ነገሮች እየተቀየሩ ይገኛሉ። ይህ አሁን ላይ ብቻ የሚሆን ነገር አይደለም። አሁን ላይ በጀርመን እንዲሁም ደግሞ በአውሮፓ ተብሎ ተጠቀሰ እንጂ እንዲሁም በተለያዩ ሀገራት ከዚህ በፊትም እንደነበረው እንደምናስታውሰው ወደ መስጊድ ወደ ተለያዩ ነገሮች የሚቀየሩ አብያተ ክርስቲያናት በጣም ብዙ ናቸው ማለት ነው። ይህ እንደ ትውልድ ቀን ይገባል ማለት ነው። ነገ ላይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እንዲሁም ደግሞ ሌሎችም ቤተ እምነቶች ላይ ጫና የማያመጣበት ምንም አይነት ምክንያት የለም። ዛሬ ጀርመን ላይ ተዘገበ ማለት ነገ ኢትዮጵያ ውስጥ አያጋጥምም ማለት አይደለም። ሩቅ መስሎ እንዳይሰማን ብዬ ነው። እና ይህ የትውልዱ ሰንሰለታዊ ተዋረዱን ተከትሎ ያለመሄድ ችግር የአባቱን ሃይማኖት አለመከተል ወይም ደግሞ ትክክለኛውን ነገር ተከትሎ አለመሄድ በጣም በአሁን ላይ ዘመናዊነትን እያጠቃቸው የሚገኙ ወጣቶች የሃይማኖትን ነገር ካለማንበባቸው አብዝተው ካለመጠበቃቸው የተነሳ እንደዚህ አይነት ነገር እያጋጠመ ነው ማለት ነው። ይህ ደግሞ ለምን አጋልጦ ይሰጣል? በጣም ከባድ የሆነ ግብረ ሰዶም እንዲሁም ደግሞ ለተለያዩ ነገሮችን ለዝሙት ለመጥፎ ነገሮችን አሳልፎ የሚሰጥ ነገር ነው ማለት ነው። ከዚህ ላይ ተያይዞ እንደኛ ሀገር ወጣቶች ይህ ነገር በሀገራችን እንዳይፈጠር ከፈለግን ማድረግ ያለብን ብዬ ያሰብኳቸው ሀሳቦች አንድ ሁለት ሀሳቦች ተጠቁማችሁ። አንደኛው የመጀመሪያውና ዋነኛው ነገር ሃይማኖታችን ጠንቅቆ ማወቅ ይገባል ማለት ነው። ጠንቅቆ አውቆ ከዛ ደግሞ ምን አይነት ስርዓቶች እንዳሉ ምን አይነት ቀኖናዎች እንዳሉ በዛ ውስጥ ምን አይነት እውቀቶች እንዳሉ ማወቅ ይጠበቅብናል። ለዚህ ደግሞ በደንብ ተግቶ ማንበብ፣ አባቶችን መጠየቅ፣ የተለያዩ የትምህርት የሆኑ ቪዲዮዎችን ጉባኤዎችን መከታተል ይኖርብናል ማለት ነው። ሁልጊዜ እንደምለው ነገ ዛሬ ላይ ያላነበበ ትውልድ ነገ ባዶውን ይቀራል ማለት ነው። ልክ በአውሮፓ አረጋውያኑ እየሞቱ ሲሄዱት ወጣቶቹ ደግሞ በተለያዩ ሱስ በተለያዩ የኳስ ጨዋታ የተለያየ ነገር በመጠመዳቸው የተነሳ አብያተ ክርስቲያኖቹ አይናችን እያየን እንደተቀየሩ ሁሉ በኢትዮጵያ የማይሆኑበት አጋጣሚ የለም ማለት ነው። ገዳማትን ካልደገፍን አባቶችን ካላከበርን የነሱ ትምህርት ካልተከተልን እንደዚህ የማይሆንበት አጋጣሚዎች የለም ማለት ነው። እያንዳንዳችን ወጣቶች በቻልነው መጠን በተለያየ አጋጣሚ ማህበራዊ ሚዲያውን ተጠቅመን የተለያዩ አጋጣሚዎችን ተጠቅመን ማንበብ፣ ራሳችን መለወጥ፣ ይህችን ቀጥተኛ የሆነች ሃይማኖትን ለቀጣይ ትውልድ ማስረከብ አደራ ይኖርብናል ማለት ነው። ይህ ነው የምለው። ቀጣይ ቪዲዮ ደግሞ እስኪ እንየው። የፈረንጅ ስዕሎች ቅዱሳት ስዕላት ሆነው በብዙ ገበያ ላይ ይሸጣሉ። የፈረንጅ ተዋንያን ምናልባት በፊልም የምናውቃቸው ወይም የህንድ አክተሮች የሚመስሉ ሰዎች የኢየሱስ ክርስቶስ ስዕል ተብለው ሲሸጡ ሰዎች ያያሉ። ይህንን የሚያዩ ሰዎች በአጠቃላይ ስዕል ማለት እንደዚህ አይነት የሆነ ቦታ ያለ ሰው ፎቶ ነው እና የሆነ ሰው ነው የምታመልኩት ብለው በሰፊ ይቃወማሉ። ሁለተኛ ደግሞ ከዚህ ጋር በተያያዘ
ከዘርም ጋር የተያያዘ ነገር በስዕል ላይ ይነሳል። ለምሳሌ አብዛኛውን ከባህር ማዶ ተገዝተው ገበያ ላይ የምናያቸው ቅዱሳት ስዕላት ተብለው የሚሸጡ ስዕላት አብዛኞቹ የፈረንጅ ሰዎች ፎቶዎች ናቸው። ስለዚህ በተለይ በአፍሪካዊ አይን በእርግጥኛ ኢትዮጵያውያን ብዙም የአፍሪካዊነት ስሜት አለን ብሎ ለመናገር ያስቸግራል። ምናልባት የአፍሪካ ህብረት ስብሰባ አዲስ አበባ ሲካሄድ ነው አፍሪካዊነታችን በደንብ ትዝ የሚለን። ግን በአጠቃላይ እንደ ጥቁር ህዝብ ሆነ ስታስበው ግን በፈረንጅ ወይም በነጮች ዶሚኔት የተደረገ ሃይማኖት ነው ወይም አብዛኞቹ ቅዱሳን ፈረንጆች ናቸው ወይ የሚያሰኛል። በተለይ ደግሞ አንዳንዴ እንደ በተለምዶ እንደምናውቀው እንደ ቅዱስ ሚካኤል ስዕል ያለ መልአኩ ነጭ ሆኖ ሰይጣኑን ሆኖ የሚወክለው ስዕል ደግሞ ጥቁር ሆኖ ይታያል። ስለዚህ በዚህ ስዕል ላይ የተረገጠው አፍሪካዊ ነው ያለምንም ጥያቄ በመልክ ካየ ነው። ረጋጩ ደግሞ ፈረንጅ ነው። ይህንን ስዕል በተለይ በአፍሪካዊ አይን ስታዩ በጣም ስሜት ይነካል። እንዴት ነው እንደዚህ አይነት ነገሮች የሚታዩት? እውነት ቅዱሳት ስዕላት የፈረንጅ ፎቶዎች ናቸው ወይ? ይህን ማድረግስ ስርዓቱ ይፈቅዳል ወይ? ዲያቆን ሄኖክ ኃይሌ ስለ ቅዱሳት ስዕላት በጣም ተደጋጋሚ ካስተማራቸው ትምህርቶች ውስጥ አንዱ ጋር የተወሰደ ነው ይህ ማለት ነው። እና ከሰሞኑ ያጋጠመኝ አንድ ነገር ነበረ። ከሱ ጋር ተያይዞ አንድ ነገር ልንገራችሁ ብዬ ነው ይህን ነገር ያመጣሁላችሁ። ከስራ ቦታ አንዲት ልጅ ስልኳ ይበላሽባትና ስልኳን ትሰጠኛለች ማለት ነው እንዳስተካክልላትና ልክ ስክሪኑን ስከፍተው ያለው የስክሪን ከቨሪንግ ላይ ሆኖ የተቀመጠው ፎቶ የመድኃኒዓለም ወይ ደግሞ ኢየሱስ ክርስቶስ መሰላችሁ። ማቴዎስ 7:7 ላይ የተነገረው አንኳኩ ይከፈትላችኋል የሚለው ቃልን ሪፕሬዘንት የሚያደርግ አንድ ምስል ነው ማለት ነው። ይህ ምስል በትር ይዞ በር የሚያንኳኳው የጌታችን ኢየሱስ ክርስቶስ ምስል ነው። በቀጥታ እሱን ምስል ምንድነው ያሳየ ይመስላችሁ? ትክክለኛውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕል እያየሁ ስላደግኩ እኔ ልክ የሆነ በጣም ልቤ የደነገጠው። ምክንያቱም ይህ ያየሁት ስዕል ከበር ላይ ያደረገችው ምንድነው የፈረንጅ ነው ቀጥታ ማለት ነው። ዝም ብሎ የክርስቶስ የተወሰነ ይመስላል፣ ግን ደግሞ ቀጥታ ሊትራሊ የፈረንጅ ፎቶ ነው የተዋናዮቹ የምናምኑ ማለት ነው። እና እዚህ ጋር ተያይዞ በጣም ብዙ ሰዎች ማለት በየስልካችን በየአጋጣሚው በየቤታችን የለጠፍነው ስዕል ማስተዋል ይጠበቅብናል። በትክክል የክርስቶስ ኢየሱስ ስዕል ነው ወይ? በትክክል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማካኝነት የተሳሉ በእጅ እንዲሁም ደግሞ አሁን ላይ ዘመናዊ ቴክኖሎጂን ተጠቅመን የሚሳሉት ትክክለኛ ክርስቶስን ሪፕሬዘንት የሚያደርጉት ስዕሎች ናቸው ወይስ የተዋናዮቹ ፎቶ ናቸው የሚለውን ነገር ማሰብ ይጠበቃል። እንደምትመለከቱት እንደዚህ ነው የመሳሰሉ ፎቶዎችን የተዋናዮቹ ፎቶዎች ናቸው። ትክክለኛ የክርስቶስ ኢየሱስ የሚመስሉት ምስሎች ያው እነዚህ የሚመስሉት ናቸው ማለት ነው። ከዚህ ጋር ተያይዞ ልብ እንድንል አሁን እንደሰማችሁት የዲያቆን ሄኖክ ኃይሌን ቅዱሳት ስዕላት የተናገረበት አንድ ቪዲዮ አለ። እሱን ቪዲዮ በራሱ በዩቲዩብ ቻናሉ ላይ ተቀምጧል። እሱ ላይ ገብታችሁ በደንብ በስፋት ማየት ትችላላችሁ። እዛ ላይ ያላችሁን ሀሳብ አጥርታችሁ መረዳት ይኖርባችኋል ማለት ነው። ምክንያቱም ባለማወቅ እንደ ልጅቷ እንደዚህ አይነት የተዋናዮችን ምስል የቤታችን እንዳንለጥፍ ማለት ነው። ይህን ለጥንቃቄ ያክል ነው። እስኪ ወደ ቀጣይ ቪዲዮ እንሄድና እንመለሳለን። በብልጥነት የኦሮሞ መሬት ዘርፈናል። የዱሮ ኦሮሞ በጣም ሞኝ ነው፣ የአሁኑ ጭራሽ አይሰማም። ጆሮ ብትቆርጥ የአሁኑ ኦሮሞ አይሰማም። ሚኒሊክ አባታችን ነው፣ ቴዎድሮስም አባታችን ነው፣ ኃይለ ሥላሴም አባታችን ነው። ኦሮሞ በጣም ከባድ ሆኗል። በኦሮምኛ ቅዳሴ የለም፣ በአማርኛ ነው እንጂ ጀስት ምን አይነት ሀሳብ ራሱ ምን አይነት መልእክት ማስተላለፍ እንዳለብን እስኪ ከብደን ድረስ ነው። በጣም በተደጋጋሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አስመልክቶ የሚሰሩ በጣም ብዙ ቪዲዮዎች አሉ። በተለይ ደግሞ የጥምቀት በዓልን ሲደርስ ታቦታቱ ላይ መቀለድ፣ የመስቀልን በዓል ሲደርስ እንዲሁም ደግሞ የመስቀል ደመራው ላይ መቀለድ በጣም የተለመደ ጉዳይ ነው። ይህንን ጉዳይ አስመልክቶ በጣም ብዙዎች ሀሳብ ሰጥተዋል። በጣም ብዙዎች ቪዲዮ ሰርተዋል፣ በቲክቶክም በተለያዩ የማህበራዊ ሚዲያዎች ላይ። ግን እኔ እዚህ ጋር ማለት የምችለው አንድ ሁለት ሀሳቦች አለ። አንደኛ እንደ አማኝ ወይ ደግሞ እንደ ጥሩ ማህበረሰብ እንዳሳደገው ሰው ብናስብ ነው። እያንዳንዱ ኢትዮጵያ ውስጥ ያለ ሰው እምነት አለው ተብሎ ይታሰባል። ለእምነቱም አዳሪ ነው ተብሎ ይታሰባል ማለት ነው። አሁን ላይ ግን ያየናቸው ያሉ ነገሮች ቀጥታ አታኪንግ ናቸው ማለት ነው። አታኪንግ
ይህ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድም ወጣት የማንንም ሃይማኖት አንቋሽሾ አያውቅም። ሀሳብ ይዞ ትክክለኛ ትምህርት ይዞ ከመሞገት ውጭ እኛ ከመጽሐፍ ያልተጻፈ እያመጣን የምንሞግትበት ነገር የለም። ሃይማኖትህ እንደ ሃይማኖትህ እንዲሁም ደግሞ ፐርሰናል አቲቲዩድህን ደግሞ እንደ ፐርሰናል አቲቲዩድ መቀበል እንጂ በማንም ሃይማኖት ማጥላላት በጣም በሕግም የሚያስጠይቅ ነገር ነው። ወንድሜ ይህ ነገር ብታስብበት 2 ጊዜ 3 ጊዜ አስበህ ብትለቀው የተሻለ ይሆናል ብዬ አስባለሁ። ምክንያቱም አንተ ላይ የሚያመጣው ብዙ አደገኛ የሆኑ ጫናዎች አሉ። ዛሬ ላይ በመንግስት ጫና ውስጥ ሆነን በተለያዩ ምክንያቶች በተለያዩ በሞት ውስጥ ሆነን እንደዚህ መገፋታችን አትሰብ። ነገ ምናልባት ይችን ሃይማኖት በትክክል የሚያረጋግጥ ፍትህን የሚሰጣን መንግስት ይኖራል እና ያኔ ህግን ሊጠይቅ ስለሚችል ዛሬ ላይ እንድትጠነቀቅ አሳስባለሁ ማለት ነው። ሁለተኛው እዚህ ላይ ያየሁት ነገር ደግሞ ይህ ሃይማኖትን ከማንቋሸሽ ባለፈ እንዲሁም ደግሞ የታቦቱን ከማቃለል ባለፈ ማህበረሰባዊ የሆነ ችግር የሚፈጥር አይነት ንግግር ነው ማለት ነው። የኦሮሞ ሰው አለ ድሮ የተሻለ ነበረ፣ አሁን ግን ጭራሽ ደንቁሯል የሚል ሀሳብ የያዘው ነገር ነው የሚናገረው በውስጥ እንደዚህም አይነት ቅላጼ ያለው ነገር ማለት ነው። እና ይህ ማህበረሰብ የሚሰድብ ነገር ነው። ምን ለማለት ተፈልጎ ነው? ጀስት የገባኝን ላስረዳችሁ። ድሮ የአብዛኛው የኦሮሞ ማህበረሰብ ያው ከክርስትና ሃይማኖት ውጭ ስለነበረ ይህን ነገር ይቃወም ነበረ። አሁን ላይ ግን ኦርቶዶክስን ራሱ እየተቀበለ ነው፣ ሃይማኖትን እየተቀበለ ነው እና ሞኝ ሆነ ደንቆሮ ሆነ የሚል ስድብ አዘል የሆነ ነገር ነው እየተናገረ ያለው። እዚህ ላይ ይሄ ሀሳብ ልክ አይደለም። በጣም እውነት ለመናገር በጣም የወረደ ሀሳብ ነው። አደ ነው ጀስት እንዴት አድርጌ መግለጽ እንደምችል ራሱ እስኪ ከብደኝ ድረሰው እዚህ ላይ ማለት ነው። እስኪ ቀጣዩን ቪዲዮ እንይ። እግዚአብሔር ትዕግስቱን ይስጥ ብለናል። ጭንቅላት ይመልስልህ። በኢጃት አስተባባሪነት በአዲስ አበባ መስቀል አደባባይ እና በድሬዳዋ ለጋራ አደባባይ የመስቀል በዓል ማክበሪያ ቦታ ላይ ይካሄዳል። የአእላፋት ዝማሬ አለባበስ እንደ ወትሮ ሁሉ በቤተ ክርስቲያናችን ትውፊትና ስርዓት መሰረት የልደትና የትንሣኤ በዓል ልብስ የሆነው ነጭ ልብስ ነው። እንደሚታወቀው በጌታችን ልደትና ትንሣኤ ነጭ ለብሰው የታዩትን የቅዱሳን መላእክትን እንዲሁም በዮሐንስ ራእይ ምዕራፍ 6 ቁጥር 10 ላይ ነጭ ልብስ ተሰጣቸው ተብሎ እንደተጻፈው ስለ ክርስቶስ መስክረው የሞቱት ቅዱሳን ሰማዕታትን እንዲሁም በበጉ ደም ልብሳቸውን ያጠቡ የተባሉ ቅዱሳንን ምሳሌ በማድረግ ብርሃነ ልደቱን ነጭ ልብስ ለብሰን እናከብራለን። በዚህም መሰረት ምዕመናን በዕለቱ ነጭ ልብስ በመልበስ እንድትገኙ በትህትና እንጠይቃለን። የአእላፋት ዝማሬ ስለ ጌታችን ልደት በዓል እያሰብን ለተወለደው ንጉሥ ምስጋናና ጸሎት የምናቀርብበት በመሆኑ ከአባቶች ጸሎት፣ ቃለ ምዕዳንና ዝማሬ ውጪ ምንም አይነት የክብር እንግዶች ንግግር፣ የገቢ ማሰባሰቢያና ሌሎች መልእክቶች የሚተላለፉበት መድረክ ባለመሆኑ በዚህም ዓመት ይህንን መንፈሳዊ ይዘቱን አስከብረን እንቀጥላለን። የዘንድሮ የአእላፋት ዝማሬ ለመጀመሪያ ጊዜ በመስቀል አደባባይ የሚካሄድ እንደመሆኑ ምዕመናን ባለፉት 2 ዓመታት ያሳያችሁትን ዓለምን ያስደነቀ ኦርቶዶክሳዊ ጨዋነትና ፍጹም መንፈሳዊ ስነ ስርዓት በመድገም እንድትታደሙና ቀኑ ሲቀርብ የከተማው አስተዳደር የጸጥታ አካል ለሚሰጠው ዝርዝር መመሪያና በዕለቱም ሁነቱን በሰላም ለማጠናቀቅ ለሚደረገው ፍተሻ በተለመደው መንፈሳዊ ትዕግስት እንድትተባበሩን አደራ እንላለን። የአእላፋት ዝማሬ ላይ የምናሳየው ታዛዥነትና ክርስቲያናዊ ጨዋነት የአእላፋት ዝማሬ በቋሚነት እንግዲህ የአእላፋት ዝማሬ ጉዳይ አስመልክቶ በባለፈው ሳምንት አካባቢ እንዲሁም ደግሞ ከዛም በፊት ቀደም ብሎ በጣም ብዙ አወዛጋቢ ነገሮች እየተነገረ ነበረ። በዘንድሮ ዓመት ምን መሆን አለበት? አንዳንዶቹ ይቅር የሚሉ አሉ፣ አንዳንዶቹ ደግሞ ጥቁር ለብሰን እናድርገው ከዚህ ከክርስቲያኖቹ ሞት ጋር ተያይዞ ማለት ነው፣ እንደዛ የሚሉ ሰዎች ነበሩ። አሁን ላይ ግን ነገሩ ቀስ እያለ ወደ መደረጉ እየመጣ ነው መሰለኝ። ያው ማህበሩ ቀስ እያለ አንዳንድ ነገሮችን አስተካክሏል ማለት ነው። ካሁን እናከብረው የነበረው የአእላፋት ዝማሬ በተለይ በቤተክርስቲያን ውስጥ በቦሌ መድኃኔዓለም እንደነበረ ታውቃላችሁ። አሁን ላይ ግን ወደ መስቀል አደባባይ ሄዷል። በመጀመሪያው የዛሬ 2 ዓመት አካባቢ ሲጀመር መጀመሪያ መስቀል አደባባይ እንዲሆን ነበረ ታስቦ የነበረው፣ ግን በአንዳንድ ምክንያቶች አለመመቻቸት ምክንያት ወደ ቦሌ መድኃኔዓለም ተቀይሮ ነበረ ሲከበር የቆየው ማለት ነው። ዘንድሮ ወደ መስቀል አደባባይ ይሄዳል ተብሏል። እንግዲህ እዚህ መግለጫውም እንደሰማችሁት እንዲሁም ደግሞ ቲኳሃም እንደተናገረው ከቀኑ 10 ሰዓት ጀምሮ እስከ 1 ሰዓት በሚደርስ ሰዓት ይከበራል ተብሏል። እግዚአብሔር አምላክ መልካሙን ሁሉ ያድርግልን፣ ሰላሙን ሁሉ ያድርግልን። እኔ ግን እዚህ ጋር መናገር የምፈልገው እኔ ፐርሰናሊ በግሌ መስቀል አደባባይ ላይ ከምናከብረው ቤተክርስቲያን ውስጥ ብናከብረው የተሻለ ይሆናል ብዬ አስባለሁ።
ምክንያቱም ከዚህ በፊት የሚያከበርነው በቤተክርስቲያን ውስጥ እንደመሆኑ መጠን፣ ሁለተኛ ደግሞ እዛው ላይ ቤተክርስቲያናችን እያሳየን ጸሎትም የሚያደርግም እያደረገ እንዲሁም ተመስጧችን እንዲያምር ማለት ነው። ከቦታ ስፋት አንጻር ከሆነ እውነት ለመናገር ከቦሌ መድኃኔዓለም አንጻር መስቀል አደባባይ ያን ያክል ሰፊ ነው፣ ያን ያክል ምቹ ነው የሚልበት አጋጣሚ የለም። ምናልባት ያው አደባባዩን ተጠቅመን በደንብ እንታይበት እንጉላበት ከተባለ ካልሆነ በቀር ማለት ነው። እና እዚህ ጋር ተያይዞ በጣም ነው ደስ ያለኝ። የሞቱት ክርስቲያኖች ግን ድምጽ መሆን ይጠበቅብናል። እዚህ ላይ በደንብ ትኩረት እንዲሰጠው የምፈልገው አንድ ነገር ላይ የኦሎምፒክ ኮሚቴ ላይ ያደረጉትን ግብረ ሰዶም ነገር ወይም ደግሞ በቅዱስ ስጋውና ክቡር ደሙን በአጠቃላይ በጌታ ጠረጴዛ ላይ የተሳለቁበትን ነገር እንዳወገዙት ያሁንም ደግሞ የዚሁ ዓመት የክርስቲያኖችን ጭፍጨፋ ያሳያል ብዬ ማስበውን የተወሰነ አጭር የሆነ ቪዲዮ ነገርን ኳሊቲውን የጠበቀ በደንብ ለዓለም መዳረስ የሚችል ቪዲዮ ይሰራሉ ብዬ አስባለሁ። ያም ደግሞ መደረግ አለበት። እንግዲህ እግዚአብሔር ከረዳን በአጭር ጊዜ ውስጥ ያንን ነገር እናሳያለን ብዬ አስባለሁ። በዓሉን መልካም ያድርግልን። ዛሬ ሰብሰብ አድርገን ይዘንላችሁ የነበሩ ቪዲዮዎች እነዚህን ይመስላሉ። ቀጣይ በአዳዲስ ቪዲዮዎች እስክንገናኝ ድረስ የእግዚአብሔር በረከት፣ የእግዚአብሔር ፍቅርና ሰላም ፍጹም የሆነው የድንግል ማርያም ምልጃና ተራዳይነት ከኛ ጋር ይሁን። ቅዱሳኑ ሁሉ ባጠገባችን ይሁኑ። ቻው፣ ሰላም ይቆየን።